አሜሪካን መንግስት በስምንት መንገድ የአሜሪካን ግሪን ካርድ ማግኘት ይችላል። ደርስባቸው መንገላታት ኃላፊነት እንደማይወስድ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ከኛ ታገኛላችሁ። ኢትዮ ትራቭል ላለፉት በርካታ ጊዜ እንግዲህ መረጃዎችን ስንሰጣችሁ ነበረ። እንደሚታወቀው የቪዛ መረጃዎችን ከኛ ታገኛላችሁ። የአሜሪካን ኤምባሲ ለመግባት፣ በዲቪ ሎተሪ ፎርም ለመሙላት እንዲሁም ወደ ተለያዩ ሀገራት ደግሞ በጉብኝት ለመሄድ ለስራም ለመሄድ የምትፈልጉ ሰዎች ካላችሁ ኢትዮ ትራቭል ያማክራችኋል። ምን ማድረግ እንዳለባችሁ እያንዳንዱን መረጃ ይሰጣችኋል ማለት ነው። ስለዚህ አብራችሁን ስላላችሁ እናመሰግናለን። ከናንተ የሚያስፈልገው ላይክ ማድረግ ነው፣ ሰብስክራይብ ማድረግ ነው። አበረታቱን። ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። ስለማንኛውም የአቪዬሽን እና የጉዞ መረጃዎችን ከኛ ስለምታገኙ እናንተም ጥያቄዎች ካላችሁ ደግሞ ወደኛ ላኩልን። አይተን ለእናንተ ጥያቄዎች መልስ ይሆናሉ ብለን የምናስባቸውን እንነግራቸዋለን ማለት ነው። ኢትዮ ትራቭልን እናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አበረታቱን። በፌስቡክ፣ በቲክቶክ፣ በዩቲዩብ፣ በኢንስታግራም በሁሉም ሶሻል ሚዲያዎች ላይ አለን። በቅርብ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። ምክንያቱም መረጃዎችን ቶሎ ታገኛላችሁ። የደውል ምልክቷን ተጫኑ። የአሜሪካን መንግስት በግሪን ካርድ ለሌላቸው ኢትዮጵያ አጣብቂኝ ውስጥ እየከተታቸው ይገኛል። ይህንን የትራምፕ መንግስት እንግዲህ ከመጣ በኋላ በርካታ ኢትዮጵያኖች መረጃ እየጠየቁን ይገኛሉ። ግሪን ካርድ ለሌላችሁ አሜሪካን ላይ ለምትኖሩ ኢትዮጵያን፣ ኤርትራውያን ይሄ መረጃ ለእናንተ ነው። ከኢትዮጵያም ወደ አሜሪካን ለምትገቡ ሰዎችም ይሄ መረጃ ወሳኝ ነው። ስለዚህ ይህንን መረጃ ይደርሳችኋል ማለት ነው። የመጀመሪያው ነገር በአሜሪካን ኤምባሲ የማወቅ ያለባችሁ ነገሮች አሉ። መረጃዎች ይወጣሉ ከአሜሪካን ኤምባሲ አዲስ አበባ ከሚገኘው መረጃችን እንግዲህ በርካታ መረጃዎችን እያወጣን ወደ እናንተ እናደርሳለን። በተጨማሪ ግን የአሜሪካን መንግስት በአሜሪካን በሚኖሩ ግሪን ካርድ ለሌላቸው፣ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን፣ ኤርትራውያኖች ደግሞ የተለያዩ መረጃዎችን እየሰጠን እንገኛለን። በ8 አይነት መንገድ የአሜሪካን የመኖሪያ ፍቃድ ማግኘት ትችላላችሁ ይላል። ይህንን መረጃ እንግዲህ ዲቴል ምን መስፈርቶች ከናንተ ይጠበቃሉ፣ ምንስ ማሟላት ይኖርባችኋል፣ ከናንተ ሜጀር ፖይንቶችን ይፈልጋል። እናንተስ ምን ማድረግ አለባችሁ? እያንዳንዱን ሂደት ከዚህ በፊትም ቪዲዮ ሰርተንላችኋል። አሁንም ይሄንን መረጃ እያወጣን እንገኛለን ማለት ነው። ስለዚህ ቶሎ የአሜሪካን ከቪዛ ሲስተማቸው ጋር ከኢሚግሬሽን ፖሊሲያቸው ጋር የሚሄዱ መረጃዎችን አዳዲስ መረጃዎችን አፕዴት እናደርጋቸዋለን። በተለይ አሜሪካ የምትኖሩ ኢትዮጵያኖች ግሪን ካርድ ለሌላችሁ ለእናንተ መፍትሄ ይዘን መጠናል። አሜሪካን ዋሽንግተን ዲሲ ላይ የኢትዮ ትራቭል ዋና ኦፊስ አለ። ስለዚህ እኛን በአካል መምጣት የምትፈልጉ ማግኘት የምትፈልጉን የግሪን ካርድ ጉዳይ ያላችሁ ሰዎች አሜሪካን ላይ መምጣት ትችላላችሁ። ያው ዋሽንግተን ዲሲ፣ ሜሪላንድ አካባቢም በቅርቡ ቢሮ እንከፍታለን። ስለዚህ እዛም አካባቢ እንግዲህ እንመጣለን። በኦንላይን አገልግሎት ሲስተም ዘርግተናል። በኦንላይን የማትፈልጉ ሰዎች ደግሞ በአካልም መምጣት ትችላላችሁ ማለት ነው። ስለዚህ በነገራችን ላይ በጣም አጣብቂኝ ያደረጉት በግሪን ካርድ በሌላቸው ሰዎች ላይ ከስቴት ወደ ስቴት ለራሱ መዘዋወር አልቻሉም። ስለዚህ ለእናንተ ደግሞ የኦንላይን ሰርቪስ አገልግሎት እንሰጣችኋለን ማለት ነው። አሜሪካን ለምትኖሩ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ስልክ ቁጥር እናስቀምጥላችኋለን። የቴሌግራም ቻናላችንን እንዲሁም ዋትሳፕ ላይ ደግሞ እኛን ማግኘት ትችላላችሁ። 24 ሰዓት ኢትዮጵያ ሰዓት ለእናንተ አገልግሎት እንሰጣለን ማለት ነው። ኢትዮጵያ ላላችሁም እንዲሁም ደግሞ አሜሪካን ላላችሁም ሰዎች ይህንን አገልግሎት ታገኛላችሁ ማለት ነው። ዛሬ ግሪን ካርድ እንዴት እንደምታገኙ ዲቴይል መረጃውን ሰጣችኋለሁ። ጥያቄ ይኖራችኋል፣ ሀሳብ ይኖራችኋል፣ በደንብ አድርጋችሁ ጻፉልኝ፣ አያዋለው። የኢትዮ ትራቭል የአሜሪካን ቢሮም ደግሞ ያዩታል። ለእናንተም ጥያቄዎች መልስ ይሰጣሉ ማለት ነው። አብራችሁኝ ስለሆናችሁ አመሰግናለሁ። ወደ መረጃው እንሄዳለን። የመጀመሪያው ነገር የአሜሪካን ሲቲዝንሺፕ በጋብቻ ወይም በትምህርት፣ በፋሚሊ፣ በተለያዩ በስራ፣ በተለያዩ መስኮች ወደ 8 የሚሆኑ የግሪን ካርድ የምታገኙበት መስፈርቶች አሉ። ከነዚህ መካከል እንግዲህ የመጀመሪያው ነገር እድሜው ከ21 ዓመት በላይ የሆነ ሰው የአሜሪካንን ግሪን ካርድ ለማግኘት ማመልከት አለበት። ለዚህ ለሚያመለክተው ደግሞ 130 ፎርም የሚባለውን ልክ ለዲኤስ 160 የጉብኝት ቪዛ እንደምትሞሉት
ወደ 7 የሚሆኑ ፔጆችን ይሞላል ማለት ነው። እዚህ ውስጥ ያሉ ዶክመንቶች ወደ አሜሪካን እንዴት እንደገባ ሌጋሊ መሆኑን እያንዳንዱን ዲቴል ፕሮሰስ ማንበብ አለበት። ጉግል ሰርች ማድረግ ትችላላችሁ። እሱን እያንዳንዱን ጥያቄዎችን መመለስ ስለምትችሉ እዛ ላይ ያለውን ነገር ማለት ነው። በነገራችን ላይ ለማታውቋቸው ወይንም ደግሞ ላልገቧችሁ ጥያቄዎች በባለሙያ ጠበቃ ይዛችሁ በደንብ አክቲቭ የሆነ ጠበቃ ይዛችሁ ጉዳያችሁን ፎርሙን እንዲሞላላችሁ ማድረግ ትችላላችሁ። ለአሜሪካን ስቴት ዲፓርትመንት ማቅረብ ትችላላችሁ። ግሪን ካርድ ፕሮሰስ ላይ ያላችሁ ከሆናችሁ ለባል መጥቶ ለልጆች ካልመጣ፣ ለባል ወይም ለሚስት ከመጣ ቀድሞ ወይም ደግሞ ለሁላችሁም ካልመጣ የምታደርጉባቸውን ስቴፕ በሙሉ በባለሙያ ማማከር ይኖርባችኋል ማለት ነው። የመጀመሪያው ነገር በፋሚሊ ቪዛ ማግኘት ትችላላችሁ። የግሪን ካርድ ግሪን ካርድ በፋሚሊ ማለት ወይ ልጆች ወይ እንግዲህ ፋሚሊ አንድ ሰው በአሜሪካን እንግዲህ ባልና ሚስት መሆናቸውን የሚያሳዩ ሌጋል የሆኑ አንድ ሰው በጋብቻ መኖሩን አሜሪካን ላይ ቢያንስ 2 ዓመት ማሳወቅ አለበት። አብረው በጋብቻ 2 ዓመት መኖር አለባቸው ማለት ነው። እንደሚታወቀው ከኢትዮጵያ በጋብቻ ተብሎ በተለያዩ በፌክ ዶክመንቶችም ወደ አሜሪካን የምትገቡ ሰዎች እንዳላችሁ ይታወቃል። ሰው እናንተ ማድረግ ያለባችሁ 2 ዓመት ልክ እንደሞላችሁ ለግሪን ካርድ የ130 ፎርምን መሙላት ይጠበቅባችኋል። ይህን ካረጋችሁ በኋላ ወደ ቀጣይ ስቴፕ መሄድ ትችላላችሁ። ነገር ግን ይሄ ማለት እድሜው ከ21 ዓመት በላይ መሆን አለበት፣ የመጀመሪያው ስቴፕ። ሁለተኛ ነገር ደግሞ ወላጅ መሆናችሁን የሚያረጋግጡ ዶክመንቶችን ማምጣት አለባችሁ። ለምሳሌ ባለትዳር ከሆናችሁ የጋብቻችሁን ዶክመንት ማሳየት አለባችሁ as ሌጋሊ ማለት ነው። ስለዚህ በኢትዮጵያ ጋብቻችሁ የተደረገ ከሆነ በጋብቻችሁ ላይ የሚያሳዩ ዶክመንቶችን ማቅረብ አለባችሁ። ለምሳሌ በአማርኛ ከሆነ በእንግሊዝኛ ማስተርጎም አለባችሁ። ለስቴት ዲፓርትመንት የምትሞሉት ሌላኛው ደግሞ አክቲቭ የሆነ የሱፐር አይ 860 ቀጽ የሚባል ወደ 4 ፔጅ ያለው እሱን ፎርም መሙላት አለባችሁ። ይሄ ማለት ከ100 አይ 130 ከሚባለው ቀጽ በኋላ የምትሞሉት ፎርም ነው። ይሄ ማለት ለምሳሌ አሜሪካን ሀገር ላይ ያላችሁን ኮንትሪቢዩት ለአሜሪካን መንግስት ወይም ለአሜሪካን ህዝብ ያላችሁን ኮንትሪቢዩት የምትገልጹበት ነው። ለምሳሌ ልጆቻችሁን እያስተማራችሁ ከሆነ ታክስ ከፋይ ከሆነ ብዙ ዝርዝሮች አሉት እዛ ላይ። እሱን እናንተ ዲቴይል ማብራራት ይኖርባችኋል ስለ እናንተ ስታተስ። ባል ለብቻው ስታተሱን ማሙላት አለበት፣ ሚስትም እንደዛው። ይሄ ግን የምትሞሉት ፎርም ከአይ 130 ፎርም በኋላ የምትሞሉት የአይ 864 ቀጽ ነው የምትሞሉት። ይሄ ማለት ለምሳሌ የገንዘብ ምንጫችሁን አሜሪካን ስትኖሩ የገንዘብ ምንጫችሁን ኤቭሪቲንግ እዛ ላይ ያለ ሰው እሱን እያያችሁ ሳትሳሳቱ መሙላት ይኖርባችኋል። አንድ እሱ ነው። ሌላኛው ደግሞ በልዩነት ለምሳሌ በፋሚሊ ስፖንሰር የመጣችሁ ልጅ ልትሆኑ ትችላላችሁ፣ ዘመድ ልትሆኑ ትችላላችሁ፣ ወይም ደግሞ በተለያዩ ምክንያቶች የመጣችሁ ፋሚሊው ስፖንሰር ያደርጋችኋል ወይ? ለምሳሌ አሜሪካን በምትቆዩበት ሰዓት የእናንተን ስታተስ ወስዶ ለዛ ስታተሳችሁ ደግሞ ሪስኩን የሚመጣውን ሪስክ በሙሉ የሚወስድላችሁ ኢንሹራንስ የሚሆናችሁ አካል ፋሚሊ ከሆነ ለምሳሌ ያ ፋሚሊ እናንተን እንድትሞሉ ያንን ግሪን ካርድ እንድታገኙ የሚያደርጋችሁ የእናንተ ሆልደር ይባላል። ያንን ፎርም ትሞላላችሁ። ለምሳሌ እህት፣ ወንድም፣ ልጅ ወዘተ ሌሎችም የቤተሰብ አባል ውስጥ ይካተታሉ። ለእናንተ ደግሞ የግሪን ካርድ የምታገኙበት በአመቱ ነው ይህንን ፎርም የምትሞሉት ማለት ነው። ልክ አሜሪካን በገባችሁ በአመቱ ይህንን ፎርም ትሞላላችሁ። ከዛም በኋላ ራሳችሁን ችላችሁ ስትወጡ ደግሞ የምትኖሩበትን ስቴት ዲፓርትመንት ሎኬሽን፣ የትኛው ስቴት ላይ እንዳላችሁ፣ የት አካባቢ እንዳላችሁ የሚያሳይ ዶክመንት መሙላት አለባችሁ ማለት ነው። በሁለተኛ ደረጃ ላይ ደግሞ ያለው በስራ ነው። ለምሳሌ በስራ ሂደት ውስጥ በግሪን ካርድ ለማግኘት ኢምፕሎይመንት ግሪን ካርድ የሚባለው ለመሙላት ካምፓኒያችሁ እናንተን ስለሚፈልጋችሁ ከካምፓኒያችሁ ጋር አብራችሁ ስለምትሰሩ ያንን ነገር ተቀብለው አክሴፕት ማድረጉን የሚያሳይ ግሪን ካርድ አለ ማለት ነው። ያንን ግሪን ካርድ ወርክ ፐርሚት እና ግሪን ካርድ መሀል ልዩነት አለ። በተለይ ከኢትዮጵያ ወደ አሜሪካ ለምትሄዱ ሰዎች በደንብ ማወቅ አለባችሁ። ወርክ ፐርሚት ማለት ድርጅቱ የሚሰጣችሁ አይዲ ሲሆን ለኦፊሱ ብቻ የምትጠቀሙበት ሲሆን፣ ግሪን ካርድ ደግሞ ለአሜሪካን ስቴት ላይ እንደፈለጋችሁ ያው የተለያዩ ስራዎችን ሌጋሊ የምትኖሩበት ነው ማለት ነው። ሁለቱ ልዩነት አለ፣ ያው ሁላችሁም እንደምትገነዘቡት ማለት ነው። ስለዚህ ይህንን ካሟላችሁ በኋላ
ሌላኛው የምታሟሉት ለምሳሌ በንግድ ሊሆን ይችላል፣ በተለያዩ ፕሮፌሽናል ስራዎች ሊሆን ይችላል። እናንተ ማመልከት ትችላላችሁ። ለዚህም ደግሞ ቢያንስ አሜሪካን ሀገር ላይ 4 ዓመትና ከዛ በላይ መኖር አለባችሁ፣ ወይንም ደግሞ የሚያኖራችሁን ኮንትራት ከድርጅቱ ከአሰሪያችሁ ጋር መፈራረም አለባችሁ። በነገራችን ላይ በተለያዩ አነስተኛ የሆኑ ማርኬቶች ላይ ወይንም ደግሞ የተለያዩ ስቶሮች ውስጥ የምትሰሩ ኢትዮጵያኖች አላችሁ፣ ኤርትራውያኖች አላችሁ። እናንተ ማድረግ ያለባችሁ ስቶር ኪፐር ላይ ስትሰሩ ረጅም ጊዜ የሚያስፈርማችሁ መሆን አለበት። ያ ስራ ረጅም ጊዜ የምትቆዩበት ወይም የቆያችሁ መሆናችሁን ደግሞ ሌተር ማጻፍ አለባችሁ ከምትሰሩበት ቦታ ማለት ነው። ሶ ያ ስቶር ኪፐር ወይም የምትሰሩበት ቦታ ለእናንተ ሪስካችሁን ኤቭሪቲንግ ኢንሹራንሳችሁን እሱ የሚወስድ ቢሆን ይመረጣል። ካልሆነ ግን አማራጭ ብትፈልጉ ይሻላል ብዬ ሪኮመንድ አደርጋቸዋለሁ። ከምትሄዷቸው ነገሮች ጠቃሚ ምክሮችን ለምሳሌ በዲግሪ ያላችሁ ሰዎች፣ ማስትሬት ያላችሁ፣ ልዩ ልዩ የሰርቲፊኬት ያላችሁ ሰዎች ደግሞ ካላችሁ እናንተ አስቀድማችሁ በአሜሪካን የተማራችሁበትን ኮርሶችን ለምሳሌ የትኛውን ዲፓርትመንት አሜሪካን ላይ ኮርስ የወሰዳችሁበትን ሜዲካል ሊሆን ይችላል ወይ ደግሞ ሳይንስ ሊሆን ይችላል ኦር ሰምቲንግ ብቻ በወሰዳችሁበት ኮርስ እና የሚያሳይ ዶክመንት ማምጣት ወይም ማሳየት ይኖርባችኋል ማለት ነው። እዛ ስታተሳችሁ ውስጥ አብሮ መቀመጥ አለበት። ይሄ ማለት ሌላኛው ደግሞ ባለሙያ ሆናችሁ የኮምፒውተር ባለሙያ ልትሆኑ ትችላላችሁ፣ ወይም ደግሞ ሰርጀሪ ልትሆኑ ትችላላችሁ። በብዙ የስራ ዘርፎች ብቻ ወደ አሜሪካን የምትገቡ ሰዎች ለእናንተ የባለሙያነት ፓተንት ፍቃድ ወይንም ደግሞ ኃላፊነት የሚሰጣችሁ ድርጅት ወይም ተቋም ለምሳሌ ግብዣ ሊሆን ይችላል አይቶ ያንን ኢኖቬሽን ምንድን ይባለው የምስክር ወረቀት ሰጧችሁ አሜሪካን ላይ ኑሯችሁን ወይንም ትምህርታችሁን እንድትቀጥሉ ካረገ ያ ድርጅት ለእናንተ ኃላፊነት የሚወስድበትን ኢኖቬሽናችሁን ተቀብሏል አይደል? ልክ እንደዛው ደግሞ የሱ ሰራተኛ ወይንም የሱ ተማሪ መሆናችሁን ኮሌጆች፣ ዩኒቨርሲቲዎች ያቻል አይዲ ሌተር ያስፈልጋቸዋል። ይሄም ለስቴት ዲፓርትመንት የምታስገቡት ማለት ነው ለግሪን ካርድ። ሌላኛው ዳይቨርሲቲ ቪዛ ነው። የ2026 ከዚህ በፊትም የነበራችሁ የአሜሪካን ሀገር ላይ የሲቲ ቪዛ ሞልታችሁ የ2026 ደርሷችሁ ፕሮሰሱን ልክ እዛ ከገባችሁ በኋላ ወደ ግሪን ካርድ የምትቀይሩበት ፕሮሰስ ነው የምነግራችሁ አሁን ደግሞ ማለት ነው። የመጀመሪያው ነገር ስለእናንተ የሚያጣሩ ዶክመንቶችን በሙሉ መያዝ አለባችሁ። ከተለያዩ ሁኔታዎች ነፃ መሆናችሁን የሚያሳይ ከወንጀል ሊሆን ይችላል፣ ፕሮግረስ አለው የእናንተ። ስለዚህ ያንን ሂደት ተቀብላችሁ መሄድ ይኖርባችኋል ማለት ነው። ሌላኛው ደግሞ ስደተኛና በተለያዩ ሀገራት ላይ ሪፊውጅ ገብታችሁ ወደ አሜሪካን የገባችሁ ስትሆኑ ለእናንተ ደግሞ በአንድ ዓመት ውስጥ እንዲሰጣችሁ የግሪን ካርድ መሙላት ትችላላችሁ። ከተለያዩ ሀገራት ከኢራቅ ሊሆን ይችላል፣ ከኬንያ ሊሆን ይችላል፣ ከኤርትራ ሊሆን ይችላል። ከተለያዩ ሀገራት ወደ አሜሪካን የገባችሁ በሪፊውጅ ካምፕ ውስጥ ከዚህ በፊት የነበራችሁ አሁን ላይ ሌጋል ይሆናችሁ መኖር የምትፈልጉ ሰዎች ካላችሁ እናንተ በአንድ ዓመት ውስጥ የግሪን ካርድ ፎርም መሙላት ይጠበቅባችኋል። ይህን ማወቅ ይኖርባችኋል። ሌላኛው ምሳሌ የመጀመሪያው የምትሞሉት I-130 የሚባለው ፎርም ነው። በውስጡ 6 ፔጅ አለው። ሁለተኛው ደግሞ I-140 የሚባለው ነው። ይህም የሰራተኛና የስራ ጋር በተገናኘ የምትሞሉት ነው። ቤተሰብ አባላችሁንና ቤተሰባችሁ ውስጥ ያላችሁን ሚና የሚገልጽ መሆን አለበት። ሌላኛው ደግሞ በአሜሪካን ግሪን ካርድ ለማግኘት የምትሞሉት ፋይናሊ የምትሞሉት የተለያዩ ካምፖች ውስጥ መኖራችሁን የሚያሳይ ዶክመንቶች ማለት ነው። የሪፊውጅ ካምፕ ዶክመንቶቻችሁን የምታቀርቡበት ነው። የሚያስፈልጋችሁ ፎቶ፣ ባዮሜትሪክ እና አሻራ ቃለመጠየቅ ይኖራችኋል። ውሳኔውም በአጠቃላይ ከ6 ወር እስከ 1 ዓመት ድረስ የግሪን ካርድ የምታገኙበት ጊዜ ነው። በዚህ ውስጥም ደግሞ የተለያዩ ጥያቄዎችን ልትጠየቁ ትችላላችሁ። ቢያንስ 125% የመሳካት እድል አለው። በፌዴራል ገቨርንመንት ውስጥ ደግሞ ጥያቄዎች አሉ። ወደ ኢንተርናሽናል የገቨርንመንት ስራ ውስጥ ደግሞ የሚያሳልፋችሁ በተለያዩ ኢንቪቴሽን የመጣችሁ ለምሳሌ የሚኒስትራት ለምሳሌ በሀገር ደረጃ ሹመት አግኝታችሁ የሄዳችሁ ሰዎች፣ ቤተሰብ ያላችሁ ሰዎች ለእናንተ ደግሞ ልክ እንደዚሁ በአሜሪካን መንግስት ይህንን ፎርም ሞልታችሁ የምትጠይቋቸው የግሪን ካርድ መጠየቂያዎች ናቸው ማለት ነው። ይሄን ለእናንተን ይመለከታል።
የመጀመሪያው ነገር እንግዲህ በ8 መንገዶች የቅድም ላይ ሲጠቅስላችሁ እንደነበረው በ8 መንገድ የአሜሪካን ግሪን ካርድ ማግኘት ትችላላችሁ። the first one በቤተሰብ የግሪን ካርድ ማግኘት ትችላላችሁ። በሁለተኛ በስራ የግሪን ካርድ ማግኘት ትችላላችሁ። በሶስተኛ የግሪን ካርድ በልዩ ስደተኛ ማግኘት ትችላላችሁ። ልዩ ስደተኛ ማለት በተለያዩ ሪፊውጅ ካምፕ ውስጥ በአሜሪካን መንግስት ፍቃድ ወደ አሜሪካን ገብታችሁ ይሄንን ማግኘት ትችላላችሁ። በአራተኛ የግሪን ካርድ የምታገኙት በስደተኛ ወይንም ደግሞ በአሜሪካን በሚገኙ የተለያዩ ድርጅቶች ስትገቡ ለምሳሌ ኤንጂኦዎች ሊሆኑ ይችላሉ። በእነዛ ምክንያት ወደ አሜሪካን ስትገቡ። ሌላኛው በሰብአዊ መብትና በተለያዩ የሃይማኖት ተቋማት ሰርታችሁ በሃይማኖት ተቋማት ምክንያት ወደ አሜሪካን ስትገቡ በአምስተኛ ላይ አስቀምጠውታል። ሌላኛው የአካል ጉዳተኛና በተለያዩ ምክንያቶች እንግዲህ የአሜሪካ መንግስት በራሱ ፍቃድ ወደ አሜሪካን ኢንቪቴሽን ሰጥቶ ሲያስገባችሁ ይህንን ታገኛላችሁ። በተለያዩ የስራ መደቦች እንግዲህ ማለትም በኢኖቬሽን ምክንያት የአሜሪካን መንግስት የግሪን ካርድ ይሰጣቸዋል። ኢኖቬሽን ማለት በተለያዩ የሳይንስ ፈጠራዎች የቴክኖሎጂ ፈጠራዎች ላይ ሚና ሲኖራችሁ የአሜሪካን መንግስት ወደ ናሳ ወደ ተለያዩ ተቋሞች ገብታችሁ እንድትሰሩ እናንተን ለማበረታታት የአሜሪካን መንግስት ግሪን ካርድ ይሰጣችኋል ማለት ነው። በስምንተኛ ደረጃ ላይ ያለው ደግሞ የተለያዩ ተቋማት እንግዲህ በአገራት መካከል በሚሰጡ የሹመት ምክንያቶች ለዛ ቤተሰብ የሚሰጥ ግሪን ካርድ ማለት ነው። ወይንም ደግሞ በተለያዩ ምክንያቶች ለምሳሌ በሙዚቃ ሊሆን ይችላል በተለያዩ ለሰው ልጅ በሆነ ጥቅም ለሰጠ እንግዲህ እውቅና በሚሰጥባቸው ደረጃዎች ማለት ነው በሀገራት መካከል ባሉ ዲፕሎማሲያዊ ሊሆን ይችላል ወይንም ደግሞ በተለያዩ ዘርፎች እውቅና ሰጥቶ የአሜሪካን መንግስት በክብር የሚሰጣቸው የግሪን ካርድ ሊኖር ይችላል ማለት ነው። በእነዚህ ምክንያቶች እንግዲህ የአሜሪካን መንግስት ግሪን ካርድ ሊሰጣችሁ ይችላል ማለት ነው። ነገር ግን ማወቅ ያለባችሁ እነዚህ ፖይንቶች ናቸው። በእነዚህ መሰረት እናንተ እያንዳንዱን ዶክመንታችሁን ማዘጋጀት ይኖርባቸዋል። ከስር በምናስቀምጥላችሁ ስልክ ቁጥር አሜሪካን ሀገር ዋሽንግተን ዲሲ ላይ ቢሮ አለን። እዛም ሄዳችሁ ኦንላይን ላይ መመዝገብ ትችላላችሁ። $100 ብቻ ነው የምናስከፍለው። እያንዳንዱ ፕሮሰሳችሁን ምን ማድረግ እንዳለባችሁ ኤቭሪቲንግ እናሳያቸዋለን ማለት ነው። በተጨማሪም ደግሞ አዲስ አበባ ላይ ደግሞ እኛም ስላለን ኤቭሪቲንግ መረጃዎችን እንሰጣቸዋለን። ምን ማድረግ እንዳለባችሁና በተለያዩ ምክንያቶች ወደ አሜሪካን ኤምባሲ መግባት የምትፈልጉ ሰዎችን እናማክራቸዋለን። ምን መስፈርቶችን ከናንተ እንደሚፈልጉ እያንዳንዱን እናስረዳቸዋለን። ስለዚህ ዶክመንታችሁን ማደራጀት ይኖርባችኋል። በተለይ አሜሪካን ለምትኖሩ ኢትዮጵያውያን ኤርትራውያን ይህንን ዶክመንታችሁን ማዘጋጀት ይኖርባችኋል ማለት ነው። የትራምፕ መንግስት እንግዲህ እንደሚታወቀው በተለያዩ ጊዜ አዳዲስ ህጎችን ያወጣል። አሁን ላይ ያወጣው ህግ ምንድነው? የግሪን ካርድ ለሌላቸው በራሳቸው ፍቃድ ትኬት ቆርጠው ከአሜሪካን እንዲወጡ የሚል ትዕዛዝ ነው ያስተላለፈው። ቀጣይ ደግሞ የሚወጣው አዲስ ህግ ሊኖራቸው ስለሚችል በንቃት ኢንፎርሜሽኖችን መውሰድ አለባችሁ። ከዚህ በፊት የግሪን ካርድ ለሌላቸው አይዲ ብቻ ወርክ አይዲ ብቻ ያላቸው ሰዎች ከስቴት ወደ ስቴት ይዘዋወሩ ነበረ። አሁን ላይ በጣም አስቸጋሪ ሆኗል። አሁን ሰው ባለበት ሁኔታ ነው ያለው የረጋው። ስለዚህ እዛው ላይ ሆናችሁ እናንተ መረጃዎችን በደንብ አድርጋችሁ መውሰድ አለባችሁ። እኛን ማግኘት የምትፈልጉ ቢሮ መምጣት የማትችሉ ሰዎች ካላችሁ መዘዋወር የማትፈልጉ ሰዎች ካላችሁ በዋትስአፕ ቀጥታኛ መደወል ትችላላችሁ። ቴሌግራም ላይ መረጃዎችን እንሰጣችኋለን። ሼር ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሌሎችም አድርሱ። ጥያቄዎች ካላችሁ ኤኒ ታይም አዲስ አበባም ያላችሁ አሜሪካንም ያላችሁ ሰዎች እንግዲህ መረጃ የምትፈልጉ ሰዎች ካላችሁ ፋክት መረጃዎችን እንሰጣችኋለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። ሁልጊዜም እንደምንለው ፒስ ከእናንተ ጋር ይሁን።